ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሳቱን ዜናዎች ይዤላችሁ ቀርብ ያለው ከዜናዎቹ ጋር መሰረት ባዩ ነኝ አብራችሁን ቆዩ ቀዳሚ ወዳደረግነው ጉዳይ ስንሻገር የኢትዮጵያ ሴቶች ለሀገራቸው ነጻነት የላቀ አስተዋጽኦ አበርክተዋል ሲሉ የኢፌድሪ ፕሬዝዳንት ታዬ አጽቀሥላሴ ገለጹ የኢፌድሪ ፕሬዝዳንት ታዬ አጽቀሥላሴ በማህበራዊ ትስስር ገጻቸው ለዓለም አቀፍ የሴቶች ቀን የእንኳን አደረሳችሁ የመልካም ምኞት መግለጫ መልእክት አስተላልፈዋል ፕሬዝዳንቱ በመልእክታቸው የኢትዮጵያ ሴቶች ለሀገራቸው ነጻነት የኢኮኖሚ እድገት ማህበራዊ ሴትና ባህል ለማጽናት ያበረከቱት አስተዋጽኦ የላቀ ነው ብለዋል እንቅፋቶቻችንን ጎታች ሐሳቦች በመጣል በመላቅማቸው የሀገራችን የማዘመን መንገድ ዋነኛ መሪ ተዋናይ መሆናቸውንም እሙን ነው ሲሉ ገልጸዋል ዓለም አቀፍ የሴቶች ቀን በተለያዩ ክልሎችና ከተሞች በተለያዩ ሁነቶች ተከብሯል በተያያዘ ዜና የሴቶችን ተጠቃሚነት የሚያረጋግጡ ስራዎች ተጠናክረው ይቀጥላሉ ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገለጹ በመዲናዋ የሴቶችን ተጠቃሚነት በማረጋገጥ የተገኙ ስኬቶች በተጠናከረ መልኩ እንደሚቀጥሉ ከንቲባ አዳነች አቤቤ ገልጸዋል ከንቲባዋ የዓለም አቀፍ የሴቶች ቀንን አስመልክቶ የእንኳን አደረሳችሁ መልእክት አስተላልፈዋል ቀኑ ሲከበር በሴቶች ሁለንተናዊ ተጠቃሚነት የተገኙ ስኬቶች የሴቶችን ህይወት የቀየሩ ፕሮጀክቶች አፈጻጸም የሴቶችን ተጠቃሚነት በማሳደግና ለሴቶች ቅድሚያ በመስጠት የተከናወኑ ስራዎችን መለስ ብለን የምናይበት ነው ብለዋል ይህም የተጀመሩትን ስራዎች በማጠናከር ለሌሎች ተጨማሪ ድሎች ራስን ለማዘጋጀት እንደሚያስችል አመልክተዋል ከዚህ አንፃር በመዲናዋ የሚገኙ የሴቶችን ተጠቃሚነት ለማረጋገጥ የተከናወኑ ተግባራት ፍሬ ማፍራታቸውንም ተናግረዋል ግን የሰራነው ስራ በቂ አይደለም ያሉት ከንቲባው የሴቶችን አቅም ይበልጥ በማጎልበት እስካሁን የተገኙትን ስኬቶች አጠናክረን ለበለጠ ተጠቃሚነት በትጋት መስራት እንደሚገባ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ገልጸዋል በየመንና በጅቡቲ የባህር ክልል ላይ 4 ጀልባዎች ተገልብጠው 186 ሰዎች የገቡበት አለመታወቁ ተገለጸ በጀልባዎቹ ውስጥ ከነበሩት አብዛኞቹ ተሳፋሪዎች ኢትዮጵያውያን መሆናቸው ተገልጿል ዓለም አቀፉ የፍልሰተኞች ድርጅት IOM በየመንና በጅቡቲ የባህር ክልል ላይ 4 ጀልባዎች ተገልብጠው 186 ሰዎች የገቡበት አለመታወቁንና አብዛኞቹ ተሳፋሪዎች ኢትዮጵያውያን መሆናቸውን ገልጿል የሁለት ተሳፋሪዎች አስክሬን መገኘቱን የጠቆመው ድርጅቱ ሁለት የጀልባ ሰራተኞች ማትረፉን አስታውቋል 181 ተሳፋሪዎችና 5 የመናውያን የጀልባ ሰራተኞች የገቡበት አለመታወቁን ጠቁሟል የገቡበት አልታወቀም ከተባሉት 181 የጀልባዎቹ ተሳፋሪዎች መካከል አብዛኞቹ ኢትዮጵያውያን ናቸው ሲሉ የIOM የየመን ተልዕኮ ዋና ኃላፊ አብዱሳተር ኢሱኤቭ መናገራቸውን አሶሺየትድ ፕሬስ በዘገባው አስታውቋል በህይወት የተረፉ ካሉ በሚል የነፍስ ማዳን ስራው በአካባቢው ባለስልጣናት ጋር እየሰራን ነው የሚያሳዝነው ነገር በህይወት የተረፉ ላናገኝ እንችላለን ማለታቸው ዘገባው አካቷል አደጋው የደረሰው ሐሙስ የካቲት 27 ቀን 2017 መሆኑን ኃላፊው አመልክተዋል በእርስ በርስ ግጭት እየታመሰች በመትገኘው የመን በኩል አድርገው ወደ መካከለኛው ምስራቅ የሚደረገው ህገወጥ የሰዎች ዝውውር በከፍተኛ ሁኔታ እየጨመረ ይገኛል ሲል IOM አስታውቋል በ2023 ብቻ ከ97000 በላይ ሰዎች በህገወጥ መንገድ የመን መግባታቸውን አስታውሷል አምና በ2024 ወደ የመን በህገወጥ መንገድ የገቡ ስደተኞች ቁጥር ቀንሶ እንደነበር የጠቆመው ድርጅቱ 61000 ሰዎች ብቻ የመን መድረሳቸውን አመልክቷል 2024 ብቻ 558 ሰዎች በጉዞ ላይ ያሉ ህይወታቸው ማለፉን ድርጅቱ ገልጿል አሰባሳቢ የጋራ ትርክት ለማጽረስ እየተሰራ ነው ሲል የሰላም ሚኒስቴር ገለጸ በኢትዮጵያ የተለያዩ ክፍሎች በ7 ክላስተሮች በአካባቢ ስለ ሀገሬ በሚል መሪ ሐሳብ የማህበረሰብ ተኮር ውይይቶች እንደሚደረጉ የሰላም ሚኒስቴር ገልጿል ውይይቱን ለማድረግ የአሰልጣኞች ስልጠና መስጠት መጀመሩን የሰላም ሚኒስቴር የሰላም ግንባታና ብሔራዊ መግባባት ዘርፍ ሚኒስቴር ዴክታ ዶክተር ከይረዲን ተዘራ ገልጸዋል የውይይቱ ዓላማ ማህበረሰቡ በአካባቢና በሀገራዊ ጉዳዮች በመነጋገር የጋራ ትርክት ለመገንባት የውይይት ባህል እንዲያዳብር ማድረግ ነው ብለዋል በውይይቱ የሚገኙ ግብአቶችን መነሻ ችግሮች በየደረጃው በመፍታት ህብረተሰቡ ከመንግስት ጋር ተቀራርቦ እየፈታ ያለበትን አሰራር የበለጠ እንደሚያጠናክር ገልጸው ስልጠናው በተለያዩ ክልሎች በሚገኙ ከተሞች እየተሰጠ እንደሚገኝ ተናግረዋል በማህበረሰብ ተኮር ውይይት ከሁሉም የህብረተሰብ ክፍሎች የተውጣጡ ማህበረሰቦችን ጨምሮ ከ30 ሚሊዮን በላይ የተለያዩ የህብረተሰብ ክፍሎች ይሳተፉበታል ተብሎ እንደሚጠበቅ ሚኒስቴሩ አስታውቋል በውይይቱ ላይ ከሁሉም ክልሎች ዞኖችና ከተመረጡ ወረዳዎች የተውጣጡ የማህበረሰብ ክፍሎች ውይይት አመቻችቶ የክልሎችና የከተማ አስተዳደሮች የሰላምና ጸጥታ ቢሮዎች አመራሮች ባለሙያዎችና የማህበረሰብ ተወካዮች ይሳተፋሉ ማለታቸውን ከሚኒስቴሩ ያገኘነው መረጃ ያመለክታል
ረቂቅ የወንጀል ቅጣት አወሳሰን መመሪያ ነባራዊ ሁኔታና ፍትሐዊነትን ታሳቢ ባደረገ መልኩ መዘጋጀቱን የፌዴራል ጠቅላይ ፍርድ ቤት አስታወቀ። በፌዴራል ጠቅላይ ፍርድ ቤት በተዘጋጀው ረቂቅ የወንጀል ቅጣት አወሳሰን መመሪያ ላይ ከባለድርሻ አካላት ጋር ውይይት ተደርጓል። መመሪያው ከተዘጋጀባቸው ምክንያቶች መካከል ወቅቱንና የወንጀል አይነቱን ያገናዘበ የቅጣት እርከንና ቅጣት ላልወጣላቸው ወንጀሎች ቅጣት ለመጣል ይገኙበታል። የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረቱ እንደገለጹት መመሪያው የዳኞች ፍቃድ ስልጣን ነባራዊ ሁኔታና ፍትሐዊነትን በጠበቀው መልኩ እንዲተገበር የሚያደርግ ነው ብለዋል። አሁን ላይ እየተተገበረ ያለው መመሪያ በ2002 ዓመተ ምህረት መውጣቱን አስታውሰው መመሪያው ከ6 ዓመት በኋላ ማሻሻያ እንደተደረገበት መምጣቱንና እስካሁን እየተተገበረ መሆኑን ጠቅሰዋል። ይህም ወቅቱን ያላገናዘበ የወንጀል ቅጣት እንዲጣል ከማድረግ ባለፈ የአፈጻጸም ክፍተት እንዲፈጠር አድርጓል ነው ያሉት። በረቂቅ የወንጀል ቅጣት መመሪያው ህፃናት ላይ የሚፈጸሙ ወንጀሎችን ጨምሮ የአስገድዶ መድፈር፣ የሰው መግደልና ሌሎች የቅጣት እርከኖች ከፍ እንዲሉ መደረጉን ተናግረዋል። በመመሪያው ቀደም ሲል የወንጀል ቅጣት ደረጃ ያልወጣላቸው ወንጀሎች የቅጣት እርከን ደረጃ ወጥቶላቸዋል ብለዋል። በዚህም አደገኛና መርዛማ መድኃኒቶችና የአደንዛዥ ዕፅ ዝውውር፣ በቴሌኮሙኒኬሽን፣ በኤሌክትሪክ መሰረተ ልማቶች ላይ የሚፈጸሙ ወንጀሎች፣ የሙስና፣ የጦር መሳሪያ ዝውውርና ወታደራዊ ወንጀሎች የቅጣት እርከን ተጥሎባቸዋል ሲሉ ፕሬዝዳንቱ ገልጸዋል። ሰውን በህገ ወጥ መንገድ ድንበር ማሻገር፣ የታክስ መሰወርና ማጭበርበር ወንጀሎችም በረቂቅ መመሪያው የቅጣት እርከን የተጣለባቸው ናቸው። በውይይቱ ላይ የሁሉም ክልሎችና የሁለቱ ከተማ አስተዳደሮች የፍትህ አካላት ተሳትፈዋል። በ6 ወራት ውስጥ ከ1 ቢሊዮን ብር በላይ ግምት ያላቸው የገቢና ወጪ ኮንትሮባንድ ዕቃዎች መያዛቸው ተገለጸ። በ2017 በጀት ዓመት 6 ወራት ውስጥ ከ1 ቢሊዮን ብር በላይ ግምት ያላቸው የገቢና ወጪ የኮንትሮባንድ ዕቃዎች መያዙን የኢትዮጵያ ፌዴራል ፖሊስ ገልጿል። በኢትዮጵያ ፌዴራል ፖሊስ ወንጀል መከላከል የኮንትሮባንድና ድንበር ቁጥጥር መምሪያ የሬጅመንት 14 አዛዥ ኮማንደር ጌትነት አበዛ የኢትዮጵያ ፌዴራል ፖሊስ የኮንትሮባንድ እንቅስቃሴን ለመግታት ራሱን የቻለ የኮንትሮባንድ ቁጥጥር ፖሊስ አደራጅቶ ወደ ስራ በማስገባት ቀድሞ በነበረው ከተሻለ መልኩ አሰራር ስርዓት በመዘርጋት ኮንትሮባንድን የመያዝና የመቆጣጠር አቅሙን በከፍተኛ ሁኔታ ማሳደጉን ገልጸዋል። ህገወጥ የኮንትሮባንድ ንግድ በሀገራችን ኢኮኖሚ ላይ ጉዳት የሚያስከትልና በህጋዊ የንግድ ስርዓት ላይ ከፍተኛ ተጽዕኖ የሚያሳርፍ በመሆኑ በየጊዜው የዝውውር ስልቶችን በማጥናትና በመከታተል ተሞክሮችን በመቀመርና የመረጃ ስራችንን በማጠናከር ከጉምሩክና ከሌሎች የጸጥታ አካላት ጋር በመቀናጀት በቁርጠኝነት እየሰራ እንደሚገኝ መናገራቸውን የኢትዮጵያ ፌዴራል ፖሊስ መረጃ ያመለክታል። በ2025 የኢትዮጵያ ኤክስፖ የሚሳተፉ አካላት ፕሮፖዛል እንዲያቀርቡ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ጥሪ ያቀረበ። በአዲስ አበባ በሚካሄደው የ2025 የኢትዮጵያ ኤክስፖ ላይ የሚሳተፉ ባለድርሻ አካላት ፕሮፖዛላቸውን እንዲያቀርቡ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ጥሪ አቅርቧል። በሰው ሰራሽ አስተውሎት፣ ሳይበር ደህንነት፣ በዘመናዊ ከተሞችና ሳይበር ደህንነት፣ በኳንተም ስሌት፣ በፋይንቴክና በሰው ሰራሽ አስተውሎት ታማኒነት ላይ ፕሮፖዛላቸውን እንዲያዘጋጁ ኢንስቲትዩቱ ጠይቋል። በፈረንጆቹ ግንቦት 16 እስከ 18 ቀን 2025 በአዲስ ኮንቬንሽናል ማዕከል በሚካሄደው ኤክስፖ ላይ ተመራማሪዎች፣ ምሁራን፣ የዘርፉ ባለድርሻ አካላት ፕሮፖዛላቸውን እንዲያቀርቡ ተጋብዘዋል። የፕሮፖዛሉ ማስገቢያ የመጨረሻ ቀን በፈረንጆቹ ሚያዝያ 20 እንዲሁም የውጤት ማሳወቂያ ጊዜ ሚያዝያ 30 ቀን 2025 መሆኑን ኢንስቲትዩቱ በማህበራዊ ትስስር ገጹ አስታውቋል። በትግራይ ክልል ከመንግስት እውቅና ውጪ የሚደረግ የሰራዊት እንቅስቃሴ በአስቸኳይ እንዲቆም ሲሉ አቶ ጌታቸው ረዳ አሳሰቡ። በክልሉ በአሁኑ ወቅት ከመንግስት እውቅና ውጪ የሚደረግ የሰራዊት እንቅስቃሴ በአስቸኳይ እንዲቆም ሲሉ የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ትዕዛዝ ሰጡ። ይህንን ትዕዛዝ ቸል በሚሉ አካላት ላይም አስቸኳይ የእርምት እርምጃ እንደሚወሰድም አሳስበዋል። አቶ ጌታቸው ረዳ ይህን ማሳሰቢያ የሰጡት በትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንትና የሰላምና ጸጥታ ካቢኔ ሴክሬታሪያት ኃላፊ ለሆኑት ሌተናል ጀነራል ታደሰ ወረደ በጻፉት ደብዳቤ ነው። ከሁለት ቀናት በፊት የተጻፈው ይህ ደብዳቤ በጊዜያዊ አስተዳደሩ ስር በሚተዳደረው ድምጽ ወያኔ ቴሌቪዥን ጣቢያ በኩል ይፋ የተደረገው ውሳኔ በዛሬው ዕለት ነው። ህገወጥ እንቅስቃሴዎች እንዲቆሙ ስለማሳሰብ በሚል ርዕስ የተጻፈው ይህ ደብዳቤ ህገወጥ ጉባኤ ያደረገው በሚል የሚጠራው ቡድን ስልጣን ለማግኘት እንቅስቃሴ እያደረገ እንደሆነ ይወነጅላል። አቶ ጌታቸው የቡድኑን ማንነት በደብዳቤያቸው በግልጽ ባያስቀምጡም ከዚህ ቀደም ባወጧቸው መግለጫዎች በዶክተር ደብረጽዮን ገብረ ሚካኤል የሚመራ ስብስብ የህወሓት ህገወጥ ጠቅላላ ጉባኤ አድርጓል በማለት ሲተች ቆይቷል ሲል ኢትዮጵያን ኢንሳይደር ዘግቧል። ይህ ቡድን የሰራዊት አመራሮች ውሳኔ በሚል ጀምሮታል ያሉትን ህገወጥ እንቅስቃሴ እንዲቆም የትግራይ ጊዜያዊ አስተዳደር ካቢኔ መወሰኑን አቶ ጌታቸው በደብዳቤያቸው አስታውሰዋል።
በሌላ ዜና በትግራይ ክልል በ6 ወራት ውስጥ 4.2 ሚሊዮን ብር ግምት ያላቸው የመጠቀሚያ ጊዜ ያለፈባቸው ምግብና መድኃኒቶች መወገዳቸው ተገለጸ። በኢትዮጵያ ምግብና መድኃኒት ባለስልጣን የሰሜን ቅርንጫፍ ጽሕፈት ቤት ኃላፊ አቶ ሰመረ ገብረ እግዚአብሔር ለኢዜአ እንደተናገሩት ባለስልጣኑ በአዋጅ በተሰጠው ተልዕኮ መሰረት የምግብ የመድኃኒትና የመዋቢያ ምርቶች ላይ ጥብቅ ክትትልና ቁጥጥር እያደረገ ነው ብለዋል። አምራቾች፣ አስመጪዎችና ከፋፋዮች ጥራታቸውን የጠበቁ ምርቶች በሰነድና በቤተ ሙከራ አረጋግጠው ለህብረተሰቡ እንዲያደርሱ ቁጥጥር እየተደረገ እንደሚገኝ ተናግረዋል። በተደረገው ፍተሻም በ6 ወራት ውስጥ 4.2 ሚሊዮን ብር ግምት ያላቸው የመጠቀሚያ ጊዜ ያለፈባቸው ምግብና መድኃኒቶች ተገኝተው እንዲወገዱ መደረጉን አቶ ሰመረ ገልጸዋል። በበጀት ዓመቱ አጋማሽ በ158 ሚሊዮን ብር ከውጭ ተገዝተው ወደ ክልሉ የገቡ የምግብ መድኃኒትና መዋቢያ ምርቶች የጥራት ደረጃቸውን በማረጋገጥ አገልግሎት ላይ እንዲውሉ ተደርጓል ብለዋል። በክልሉ በሚገኙ 138 አምራቾች ተቋማት ላይ የጥራትና ደህንነት ደረጃ ፍተሻ መደረጉን ጠቅሰዋል። ውድ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለሳቱ ያዝናቸው ዜናዎች እንደቀጠሉ ናቸው። ወደ ውጭ ዜናዎች ተሻገርን። በደቡብ ሱዳን ውስጥ በተባበሩት መንግስታት ድርጅት ሄሊኮፕተር ላይ በተፈጸመ ጥቃት የሱዳን ጦር ጀነራልን ጨምሮ በርካታ ሰዎች መገደላቸውን ድርጅቱ አስታወቀ። ሄሊኮፕተሯ በቅርቡ ግጭት በተፈጸመበት የላይኛው የናይል ተፋሰስ ግዛት የሀገሪቱ ጦር አባላት ልታስወጣ በምትሞክርበት ወቅት እንደተተኮሰባት ተገልጿል። በጥቃቱም አንድ የሄሊኮፕተሯ ሰራተኛ፣ ቆስለው የነበሩ ጀነራልና በርካታ የደቡብ ሱዳን ወታደሮች መገደላቸውን በደቡብ ሱዳን የመንግስታቱ ድርጅት ተልዕኮ ባወጣው መግለጫ አመልክቷል። ወታደሮቹ ውጊያው ከተፋፋመበት የላይኛው ናይል ተፋሰስ ግዛት ለማስወጣት በሚሞክሩበት ወቅት የተፈጸመው ጥቃት በጦር ጀነራልነት ሊፈረጅ እንደሚችል የተባበሩት መንግስታት ድርጅት ገልጿል። ከጥቃቱ በኋላ ሌላ ሁለተኛ ሄሊኮፕተር ቢነሳም ተጋጭቶ እንዲያርፍ በመደረጉ ተሳፋሪዎቹ በሙሉ መሞታቸውን የደቡብ ሱዳን ፕሬዝዳንት ሳልቫኪር አስታውቀዋል። የተባበሩት መንግስታት የደቡብ ሱዳን ተልዕኮ በበኩሉ ሁለቱም ሄሊኮፕተሮች በሰላም ማላካል በሚባል ስፍራ ማረፋቸውን ገልጿል። በዚህ ጥቃት 27 የደቡብ ሱዳን ወታደሮች መገደላቸውን የሀገሪቱ የማስታወቂያ ሚኒስትር ማይከል ማኪን ዋቢ አድርጎ ሮይተርስ ዘግቧል። በላይኛው የናይል ተፋሰስ ግዛት ለሳምንታት የዘለቀው ጦርነት በፕሬዝዳንት ሳልቫኪርና በምክትላቸው ሬክ ማቻር መካከል ከ5 ዓመታት በፊት የተደረሰውን የሰላም ስምምነት ስጋት ላይ ጥሎታል ተብሏል። የየመን ሀውቲ እስራኤል በጋዛ ሰብአዊ ድጋፍ እንዳይገባ የጣለችውን እገዳ እንድታነሳ አሳሰበ። ቴል አቪቭ እገዳውን በ4 ቀናት ውስጥ ካላነሳች በእስራኤል መርከቦች ላይ ጥቃት መክፈት እንደሚጀምር አስታውቋል። የቡድኑ መሪ አብደል ማሊክ አልሁቲ በቪዲዮ ባስተላለፉት መልእክት እስራኤል እገዳውን እንድታነሳ የ4 ቀናት ቀነ ገደብ አስቀምጠዋል። ቀነ ገደቡ አደራዳሪዎች እገዳውን እንዲነሳ ጥረታቸውን እንዲቀጥሉ ለመፍቀድ ነው። ከ4 ቀናት በኋላ እገዳው ከቀጠለ መድኃኒትና ምግብ ወደ ጋዛ እንዳይገባ ሁሉም መተላለፊያዎች ከተዘጉ ግን በእስራኤል ላይ የባህር ዘመቻን እንጀምራለን ብለዋል። እስራኤል ከሐማስ ጋር የደረሰችውን የ42 ቀናት የመጀመሪያ ምዕራፍ የተኩስ አቁም ስምምነት ባለፈው ሳምንት ከተጠናቀቀ በኋላ ማንኛውም ሰብአዊ ድጋፍ ወደ ጋዛ እንዳይገባ ያገደችው። ግብጽና ኳታር በተኩስ አቁም ስምምነቱ ሁለተኛ ምዕራፍ ላይ ድርድር እንዲጀመር ጥረት ማድረጋቸውን ቢቀጥሉም እገዳውን የሚያስነሳ ስምምነት ላይ አልተደረሰም። እስራኤልና አሜሪካ ግን ሐማስ ሁሉንም ታጋቾች እንዲለቅ ከማስጠንቀቅ ውጪ ስለ ሰብአዊ ድጋፍ መቋረጥ ግድ የሰጣቸው አይመስሉም ተብሏል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት ሐማስ የተኩስ አቁሙን በ42 ቀናት ለማራዘም በአሜሪካ የቀረበውን ምክር ሐሳብ ካልተቀበለ እስራኤል በጋዛ ዳግም ጦርነት ልትጀምር እንደምትችል ገልጿል። ሐማስ ከ2 ሚሊዮን በላይ የጋዛ ነዋሪዎች የከፋ ሰብአዊ ቀውስ ውስጥ እንዳይገቡ አደራዳሪዎቹ ካይሮና ዱሃ በቴል አቪቭ ላይ ጫና እንዲያደርጉ መጠየቁን ሮይተርስ ዘግቧል። ውድ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለሳቱ ያዝናቸው ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር አብሬያችሁ ቆይታ ያደረኩት መሰረት ባዩ ነበር። ቁጥሩ ጊዜ ከኢሳት ጋር ሰላም።